ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ሰላም ውዶችዬ እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች እየላችሁ መጥቻለሁ። አብራችሁን ቆዩ። ከእናንተ የሚጠበቀው ለቻናሉ አዲስ ሆናችሁ ሰብስክራይብ የምትሉን በተን መንካት እንዲሁም ደግሞ ቪዲዮ እንደምትወዱት አልጠራጠርምና ላይክ አድርጋችሁ ጀምሩ። ላይክ አድርጉ። እንዲሁም በተጨማሪ እዚህ በቪዲዮቹ ላይ ሐሳብ አስተያየት እንሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን በነጻነት ያለምንም ስጋት እንድትገልጹልኝ በትህትና እጠይቃችኋለሁ። ወደ ቪዲዮቹ እንለፋለን። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበር ሁላችሁም የምታውቁት ነው። ግን በማላቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል። ዛቻና ማስፈራራው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? ባንተስም ላንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬ ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል። እንደሰማችሁት ነው በቲክቶከር ታኩር ላይ እንግዲህ የደረሰውን ዛቻ ተከትሎ ብዙዎች ሀሳባቸውን የሰጡበት ይገኛሉ። ከምንስ የተነሳ ነው? ያው እስካሁን ድረስ በወጡት መረጃዎች መሰረት ደግሞ ይህ ዛቻ የተፈጸመበት ወይም ደግሞ ጥቃት ይደርስበት የቻለው ያው ከሰሞኑ በደብረ ብርሃን እንግዲህ ተገኝቶ ተፈናቃይ ወገኖቹ ዙሪያ እንግዲህ ገቢ ሲያሰባስብ ነበረ። ከዛ ጋር ተያይዞ እንደሆነ መረጃዎች እየወጡ ይገኛሉ። እናንተስ ምን ትላላችሁ? በቲክቶከር ታኩር ላይ በደረሰው ጉዳይ ጋር ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። የተማሪዋ ጉዳይ በዚህ ሰዓት በከፍተኛ ሁኔታ መነጋገሪያ ሆኗል። ተማሪዋ በሰራችው የቲክቶክ ቪዲዮ አማካኝነት ታዲያ ከትምህርት ገበታዋ መታገዷ ነው የተሰማው። የአርባ ምንጭ ዩኒቨርሲቲ ተማሪ የነበረች እንስት እንግዲህ በቲክቶክ ባጋራችው ቪዲዮ ምክንያት ለአንድ ዓመት ከትምህርቷ እንድትታገድ መደረጓ ተሰምቷል። ተማሪዋ በንግግሯ መምህራን ለ30 ደቂቃ ያህል ካስተማሩ በኋላ የተማሪዎች የመስማትና የመረዳት አቅም ስለሚቀንስ የምታስተምሩን አይገባንም የሚል ይዘት ያለው መልእክት እንግዲህ ማስተላለፏ ተከትሎ ነው የዩኒቨርሲቲው ዲሲፕሊን ኮሚቴ ይህ ድርጊት መምህራንን የሚያንቋሽሽና እንዲሁም ደግሞ የዩኒቨርሲቲውን ክብር የሚነካ ነው በሚልም ተማሪዋ ለአንድ ዓመት እንግዲህ ከትምህርት ገበታዋ እንድትታገድ መወሰኑ ተሰምቷል። ድርጊቱ በዚህ ሰዓት እንግዲህ በዚህ በሶሻል ሚዲያው በከፍተኛ ሁኔታ መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እውነት ለመናገር እጅግ በጣም ያሳፍራል። ይቺ ተማሪ እንግዲህ የውስጧን ወይም ደግሞ በሷ አመለካከት የመሰላትን ነገር ተናግራለች። ለዛ ደግሞ ምላሽ መስጠት ወይም ደግሞ አስተማሪ ነገር ምላሽ መስጠት ሲገባቸው ከትምህርት ገበታዋ እንግዲህ ለአንድ ዓመት እንደታገደች መረጃዎች ወጥተው ብዙዎች እየተቀባበሉት እየተነጋገሩበት ይገኛሉ። እናንተስ ምን ይመስላችኋል? ተገቢ ነው ወይስ ተገቢ አይደለም? ነገር ግን ከዚህ ጋር ተያይዞ ከህግ አንፃር ምን ይመስላል? ይህቺ ልጅ ላይ የተደረገባት ድርጊት ወይም ደግሞ የተደረገባት እንግዲህ ውሳኔ ተገቢ ነው ተገቢ አይደለም? በዚህ ጉዳይ ላይ ጠበቃ ደጎሎ የሰጠው ምላሽ አለ። እስቲ ልጋብዛችሁ። ይህንን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ለአርባ ምንጭ ዩኒቨርሲቲ አመራሮች እንዲሁም ተማሪዎች አድርሱ። በተለይም የአርባ ምንጭ ዩኒቨርሲቲ ተማሪዎች ተባበሩ። የዚች እህታችንን ጉዳይ ከሰሞኑ ሰምታችኋል ብዬ አስባለሁ። ሶሻል ሚዲያ ላይም በጣም መነጋገሪያ ነበረ። ታዲያ ቅዳሜ ዕለት ምሽት ከጠበቃ ደጉላው ጋር በነበረኝ ቆይታ ላይ እቺ ልጅ የተባረረችበት ጉዳይ ምንም አይነት ህጋዊ የሚያስባርር ጉዳይ ሆኖ አልተገኘም። ጠበቃ ደጉላው ህግን ጠቅሶ እያንዳንዱን ነገር ባብራራበት ኢንተርቪው ላይ እቺ ልጅ የሚያስባርራት ነገር የለም። ታዲያ አንዱ ማስረጃ እዚህ ወረቀት ላይ ማለት ነው በቴሌግራም ባሰራጨችው ከሚለው ይጀምራል።
ታዲያ ልጅቷም ያሰራጨችው መረጃውን ያሰራጨችው በቲክቶክ ከመሆኑም በችኮላ የተደረገ ነገር ነው ሲል ጠበቃ ደጉላው ተናግሯል። ታዲያ አንጋፋው የአርባ ምንጭ ዩኒቨርሲቲ ይህንን ጉዳይ በደንብ ሊያጤነው ይገባል። ምክንያቱም ደግሞ ይህ ዩኒቨርሲቲ ታላቅ ዩኒቨርሲቲ ነው። የሰውን ህይወት በቀላሉ ማበላሸት የለበትም። እንደሰማችሁ ነው ጠበቃ ደጎሎ እንደተናገረው ከሆነ ይህ የተደረገባት ውሳኔ ተገቢ እንዳልሆነ እሱም ተናግሯል። ከዛም በተጨማሪም ደግሞ የችኮላ ውሳኔ ስለሆነ እሷ ይህንን ቪዲዮ ያጋራችሁ በቲክቶክ ፕላትፎርም ሲሆን እነሱ ግን በቴሌግራም ቻናል ወይም ደግሞ በቴሌግራም ነው እንግዲህ ይህንን ምስልን ተንቀሳቃሽ ምስል ያጋራችሁ ብሎ እንግዲህ ፋይሉ ላይ ወይም ደግሞ የስንብት ደብዳቤው ላይ እንግዲህ አታች አድርጎ አንድ ላይ አቅርቦ ነበረ። ከዚህ ጋር ይዞ ቢያንስ የቀረበባትን ክስም ወይም ቅጣቱም ሲመጣም በምን ምክንያት እንደሆነ እንኳን በትክክል መጻፍ ሳይችሉ እንዴት ልጅቷን ሊያሰናብቷት ይችላሉ? ይህ የብዙዎች ጥያቄ ነውና በዚህ ላይ ሀሳባችሁን ብትሰጡበት ብዬ ወደ እናንተ አመጣሁላችሁ። ከባድ ጦርነት ተከፍቷል። ላልሰማችሁ ሰዎች ጥብስ የሆነ ወሬ ጥብስ ማለት ነው ማለት ቡና ያዙ ማለት ነው። ምንድነው መሰላችሁ? በዘመናዊ ሕክምናና በባህላዊ ሕክምና ላይ በሚሰሩ በዶክተሮችና በእነ ዮሐንስ ሽፈራው መሃል ከባድ ጦርነት ተከፍቷል። ቦምብና ክላሽ ምናምን ተማዘዋል። እየተተኳኮሱ ነው። ሶሻል ሚዲያ ላይ ካያቻቸው ምንድነው መሰላችሁ? ዶክተሮቹ የማየውን ነገር ሪኮመንድ እያደረግክ ነው፣ ሰዎችን ህይወት አደጋ ላይ እየፈጠርክ ነው። አንዳንዶች ደግሞ እንደውም ብር እያጨረበርክ ነው ዮሐንስ ያሉት ነው። በዮሐንስ በኩል ደግሞ የሰራው ቪዲዮውን የሚያልተስማማውበት ዶክተሮች የማየውን ነገር እየደቀላችሁ ካንሰርን ችግርን እየፈጠራችሁ ነው ለጥቅማችሁ ስትሉ የሚል ነገር አንዳንድም ሊሆን ይችላል የተናገረው። ግን ዞሮም ቀረ ብዙ አሁን ለምሳሌ ብዙ ባለጌ ሰዎችን ህይወት አደጋ ላይ የሚጥል የሚገል መድኃኒት የሚሰጥ ባህላዊ ሕክምና ላይ የሚሰራ ሰው አለ። ያ ማለት ግን የኢትዮጵያ ባህላዊ ሕክምና ገዳይ ነው ማለት አይደለም በራሱ። ልክ እንደዛውም ዶክተሮች ከልባቸው ስንት ሚሊዮን ዶክተሮች እየተጋጋጡ እዚህ ጋር ጥቂቶችም ሊሆኑ ይችላሉ ካምፓኒዎች ናቸው ብዙ ጊዜ እና ሳይድ ኢፌክት አለው ችግር ያመጣል ማለት ያ ነገር ሙሉ ሮንግ ነው ማለት እንደማንችል ሁሉ ይሄ ሐሳብ ልክ ነው ብዬ አላስብም። ለማንኛውም ግን እኔ እንደ ሐሳብ ሁሌ የሰው ልጆች ይገርመኛል ህፃን ነታችን አይለቀንም። የሰው ልጆች ታውቃላችሁ የሆነ አሁን ልጅ ሆነን ተዘካላችሁ ገንዘብ ወይስ ፍቅር ባህላዊ ሕክምና ወይ ዘመናዊ ሕክምና ምናምን የሚሉ ክርክሮች ነበሩ። ልጅ ሆነን ተዘካላችሁና ሜዳው ይሰፋል እንጂ እኛ እናድግም ታውቃላችሁ አይደል? አሁን ይሄ ክርክር ሲመጣ ገርሞኝ ሐሳቤ ልስጥበት ብዬ ነው። እኔ እንደ ሐሳብ መጣላቱ የተሻለ ነው መከራከሩ ብዬ አላስብም። ህይወት ማዳን የተሻለ ነገር ነው ብዬ አስባለሁ። ማለትም የኢትዮጵያ ባህላዊ ሕክምና ብዙ የሚጎለው ነገር አለ፣ ብዙ ሊሚትድ ነው ብዙ ነገር ላይ። ያ ነገር ግን ዘመናዊ ሕክምና ላይ የተሻለ ነው። እሱን ማዋሃድ የተሻለ ነው ብዬ አምናለሁ። ዘመናዊ ሕክምና የራሱ ሳይድ ኢፌክቶች አሉ። እሱን ነገር ከባህላዊ ሕክምና ላይ ካሉ ሰዎች ጋር ተነጋግሮ አብሮ ቢሰራ የባህላዊ ሕክምና ላይ ያሉ ሰዎች ዘመናዊ ሕክምና ቢማሩ በጣም የተሻለ ነው፣ በጣም የተሻለ ነው። ለምሳሌ አንድ ወጌሻ ኤክስሬ እናንተ ቢያነብ በተሻለ ሁኔታ ሰዎችን ይወግሻል በደንብ አድርጎ። ገብቷችኋል አምላችሁ? ይሄ አንድ ላይ መስራት ሲኖርባችሁ በዚህ በኩል ያላችሁት በባህላዊ በኩል በዮሐንስ ሽፈራው ውጭ ያላችሁ አስተያየት የምትሰጡ ሰዎች በጣም ሮንጉ ያስፈራኝ ነገር ከአውሮፓውያን የሚመጣ ነገር ገዳይ የማይሆን መርዝ እየጨመሩ እንደሚልኩ ሁሉን ነገር እንደዚህ አይነት ነገር ውጡ ባይዜ። ይሄ እንደዛ ካልክ ስልክህንም ቁጭ አድርግ በቃ። ስልክህንም ነጭ ነው የሰራው የምትኖርበት ቤት ግንቡ ኢንጂነሩ ነጭ ነው፣ የነጭ ዲዛይን ነው፣ የነጭ ሐሳብ ነው። ቲቪ ምንም ነገር ማድረግ አትችልም። ስቶቭ የምታበስልበት ነጭና አውሮፓውያን ላይ ያለ ጥላቻ ገና ይደፋናል፣ ወደ ኋላ ያስቀረናል። ይኸውላችሁ ነጮች አውሮፓውያን እዚህ ጋር የደረሱት የአረቡንም የቻይናውንም ዕውቀት እየወሰዱ በራሳቸው ባህል እየዋጁ በራሳቸው ማንነት እየዋጁ የተሻለ አርገው ማውጣታቸውን የኢትዮጵያ ዕውቀት ከአውሮፓውያን ዕውቀት ጋር የማይዋሃድበት ከሳይንስ ጋር የማይጋባበት ምንም ምክንያት የለም። እንደዛ ሲሆን የተሻለ ያብባል እንጂ አይበረዝም፣ አይጠፋም። መዋሃዱና ኬሚስቶች ወላም ተዘጋጅተው ጭራሽ መንግስት ተመሻሽቶ አብሮ ብሰሩልን እኛ ስለ ኤችአይቪ መጨነቅ የለብንም፣ እኛ ስለ ካንሰር መጨነቅ የለብንም። ገብቷችኋል? እኔ አሁን የሆነ በቃ ይመችኛል እኮ ነው ባህላዊ ሕክምና በጣም ነው የሚመቸኝ። ወጌሻሌ አሁን ባህላዊ ሕክምና ነው ፕሪፈር ማድረገው። እንትን ላይ አልቆም ካል ነው የረቀባው ጨዋታ ያለውና አልቆምም ምናምን ብቻ የምን አልቆምም ነው ብቻ ባህላዊ ሕክምና በጣም የሚያምርበት ነገር አለው፣ ግን ሳይድ ኢፌክቶች አሉት። መጠኑ አይታወቅም፣ ብዙ ችግር አለበት። ዝክ ዘመናዊ ሕክምና እንደሱ አይነት ችግር አለበት። ኢትዮጵያ ባህልና አገር በቀል ዕውቀት ማደግ አለበት። አደገኛ አቋም አለኝ እዚህ ላይ። ስለዚህ ዮሐንስ ሽፈራው እያስባካችሁ ወደ ሃይማኖት ወደ ብሔር እንዳይገባ ይሄ ነገር። ሰላም ሁኑ። እውነት ለመናገር እኔ እንደራሴ ባህላዊም ይሁን ዘመናዊም
ሁለቱም በየራሳቸው ፕሮፌሽን እንግዲህ ስኬታማ የሚሆኑ ከሆነ ሁለቱም ትልቅ ደረጃ መድረስ የሚችል ወይም ደግሞ እንደ ሀገር ሊያኮራ የሚችል ሀገርንም አንድ እርምጃ ከፍ ሊያደርጉ የሚችሉ ስለሆኑ በሁለቱም መካከል እንግዲህ እውቀትን ሼር በማድረግ ቢቀጥሉ ብዬ ሀሳቤን መስጠት ፈለግኩኝ። እናንተስ ምን ይመስላችኋል? ወይንስ ባህላዊ ትላላችሁ ወይስ ዘመናዊ ወይም ደግሞ ሁለቱም እንግዲህ በጋራ ቢሰሩ ትላላችሁ? ሀሳባችሁን አጋሩኝ። በተጨማሪም ደግሞ እንግዲህ በትናንትናው ዕለት ያው የገብርኤልን የታህሳስ ገብርኤልን ምክንያት በማድረግ ከዚህ ከአዲስ አበባ ሐዋሳ ድረስ እንግዲህ ቲክቶከር አዶናይ እና እንዲሁም ቲክቶከር ጃኒ ተያይዘው እዛ ድረስ በመሄድ እንግዲህ ስለታን ሲያስገቡ ነበረ። ከዛ ጋር ተያይዞ በኮሜንት ሴክሽን ላይ ብዙዎች ሀሳባቸውን ሲሰጡ ነበረ። በተለይ ያው በተለያየ እምነት ውስጥ ያሉ ነገር ግን በኦርቶዶክስ እምነት ውስጥ የሌሉ ኦርቶዶክስ ወይም ደግሞ እዛ ጋር መገናኘታቸውን የሚነቅፉ ንግግሮችን የተናገሩ ሰዎችም አሉ እና በኮሜንት ሴክሽን ላይ በተደጋጋሚ ይህንን መልእክትን ሲያስተላልፉ አዶናይ ለዛ እንግዲህ ምላሽ ሰጥቷል። ምንድን ነው የሰጠው? እስቲ ልጋብዛችሁ። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ምን ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። እንደሰማችሁት ነው የአዶናይ ምላሽ። እኔ በኩል ትክክል ነው ብዬ አስባለሁ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም በትናንትናው ዕለት እንግዲህ ሰይፉ ኦን ኢቢኤስ ላይ የቀረበው ጆ ዳንኤል ከዛ ጋር ተያይዞ ብዙዎች ሀሳባቸውን የሰጡ ብዙዎች ደግሞ እያደነቁትም ይገኛሉ። ከነሱ መካከል አንደኛው እንግዲህ ብዙ ጊዜ እጸጽ በመውጣት ወይም ደግሞ ሰው ከባህልም ከእምነትም ያፈነገጡ ድርጊቶች የሚፈጽሙ ሰዎችን በመተቸት የሚታወቀው ሰመረ ባሪው እንግዲህ ሀሳቡን ሰጥቶበት ነበረ። እስቲ ምን ይመስላችኋል? ልጋብዛችሁ። ቪዲዮ በጣም ልብ ይነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ላይ ተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል? አሁን ቪዲዮ ስታይ ያሳፍራል በጣም ይሄዳል ብላ እንደ ጫንከን ሁለት ፕሌን ወጣኩ። ወደ ኋላ ተመልሻለሁ። አሁን በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩ። ሰው ይሳሳታል፣ ያጠፋል፣ ይዳዝማት እንደዚህ ልል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም 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 ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም።
አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ ለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀምበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን ማናቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆርዳን የለም አንዱ ከዛ መሀል ሌሎቹን እመጣበታለሁ፣ ቪዲዮን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሺዬቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ሰበት ከባድ ነው። ሰመረ ባሪያው ከተናገረው ንግግር አንስቶ ብዙዎች እንግዲህ ለሰመረ ባሪያውም አድናቆት እየሰጡ ይገኛሉ። እውነት ለመናገር ጆ ዳንኤል ብዙ ነገሮችን አሳልፎ ከህይወቱ የተማረ ይመስለኛል። እኔም እንደራሴ በነገራችሁ ላይ ቪዲዮን ገብታችሁ ብትመለከቱት የበለጠ ቁም ነገር የተናገረበት ብዙ ቁም ነገሮች መልእክቶችን ያስተላለፈበት ስለሆነ በትያውት ብዬ ወንድማዊ ምክር እመክራችኋለሁ። ተጨማሪ ቪዲዮ አይደል ጋብዛችሁ። ቤተሰቦችን አያት አርጋቸዋል? አዎ ግራምፓ አያት አርጋቸዋለሁ። አዎ ምን ተሰማቸው? በጣም ደስ ብሎኛል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር ማን ተባለ? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። ፍርድ ቤት ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ያው ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንፃር ነው። ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። አይ ነው። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማው ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነት አረ በጣም እንዴ ጨሷል እንዴ እንደ ድሮ መስሎኝ አዝጂ በልቼ እጥፍ ጠየቁ። አረ እንደው እባካችሁ እንተሳሰብ።
ትንሽ አይደል? አይ ነው። አዎ ምግቡ ላይ ራሱ እኮ በደንብ መስራት አለብህ። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። አይ ነው። በጣም ከባድ ወጪ አላቸውና እሱን ሁሉ ስታይ ራሱ ከባድ ነው አይደል? አይ ነው። ስለዚህ አንድም እሱን የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጁ ላይ አረ ኑሮ ላይ ኑሮ በጣም ተለውጧል። ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? አዎ። ኧረ ተው። አዎ። ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ነው አንተ ቲክቶከር ትሆን ነበር? አይደለም። ኧረ ተው ባለውለታ ነች። ታዲያ መስገናታ እሷንም እንዴ። አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኸኛል። እዚህ ጋር ኮትና ሱሪ አድርገህ እጅን ኪሱ ስትከት ብዙ ልደታችን ያከበረ ነው። ስንት ዓመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ ለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችህስ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እቺኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለ ሁለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ በቃ ባለ ውለታዬ የምትለው እሷ እንደሆነች ስትናገር ይሰማል ስላሉኝ ነው። በጣም በዚህ ብቻ ሳይሆን ላይክ እቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁ ምናምን ብቻ ብዙ ነገር ውስጥ ታወጣኝ ነበር እሷ ተመራይ ነበር። እናቴ በጣም ነው የማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለበት ነው። ስለተጻፈልን የተጻፈልንን ነው የምንኖረው እና ሁሉም ነገር አት ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው የማስበው። ስለዚህ እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለውበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። አዎ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? አዎ። ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። የአርሰናልን በደንብ አይተሃል? አይቻለሁ። ከመታሰርም በፊት የቼልሲ ነበርክ? ከተፈታ በኋላ ክለብ መቀየር ያለብህ አይመስልህም? አይ ቼልሲ ነው። ተው እንጂ። አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ የአርሰናል አጥመቃ ነው አለ ዞን። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሪት ክለብ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲም ያርገን ነው። ማረሚያ ቤት ላሉ የአርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው፣ ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል እንዳያችሁት ነው። ጆ ዳንኤል በልጅ በረከት መባረኩን እንዲሁም ደግሞ የተለያዩ መረጃዎችን ከህይወቱ ጋር ተያይዞ በተለይ በዚች በ1 ዓመት ከ4 ወር የእስር ቆይታው ጋር ብዙ የህይወቱን እንግዲህ ክፍል አብዛኛው በማስተዋል እንዲጓዝ እንዲሁም ደግሞ በህይወቱ ውስጥ ብዙ ነገሮችን እንዲለውጥ፣ እንዲያገናዝብ፣ እንዲያስተው ስለረዳው ይህችን ጊዜ መቼ የሚረሳት አይመስለኝምና እሱም ተናግሯታል። እንግዲህ አንዳንድ ሰው በህይወቱ በራሱ የሚማር ስለሆነ እኛም በህይወታችን ውስጥ የሚገጥሙ አብዛኞቹ ነገሮችን በማስተዋል በማገናዘብ ብንጓዝ ብዬ ወንድማዊ ምክር መምከር ፈለኩኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።